ዜድዬ ከወገብ በታች የሚያወፍር ነገር እንደገና ጡታቸው የሚጨምር ነገር ብዙ ጥያቄዎች አሉ። ዛሬ ላይክ እንዳትረሱ፣ ላይክ አድርጉ። ላይክ ስታደርጉ ለብዙዎቻችሁ ሰው ተደራሽነት እንዲኖረው ይረዳዋል ማለት ነው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ወደ ተከበሯችሁ እና ተወደዳችሁ የዜዱ ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዜድዬ ከወገብ በታች የሚያወፍር ነገር ንገሪኝ እና ተጨማሪ የሚሆን ነገር ንገሪኝ እና ደግሞ በቃ ብዙ ነገር ዛሬ ብዙ ጥያቄ ልናነሳለን ኢንሻላህ። አንዳንድ ነገሮችም ደግሞ አስጠነቅቃቸዋለሁ በዚሁ አጋጣሚ። ሌላው ነገር ደግሞ ቤቱን ላይክ አድርጉ፣ ሼር አድርጉ። ምንም እኮ የሚከፈልበት ነገር የለም፣ የምትከፍሉት ዋጋ የለም። ብቻ ላይክ ብታደርጉልኝ ለበለጠ ሰው ተደራሽነት እንዲኖረው ይረዳዋል ማለት ነው። በመጀመሪያ እኔ ማስጠንቀቅ የምፈልገው አንዳንድ ሰዎች አላቸው የኔ ቪዲዮ ወስዳችሁ እራሳችሁ ቤጅ ላይ ወስዳችሁ የምትለጥፉ ወይም ራሳችሁ ላይ ቻናላችሁ ላይ ሄዳችሁ የምትወስዱ ቻናላችሁ ካልፈለጋችሁ እንደ ራሳችሁ ምርጫ ነው ማለት ነው። አሁን የሚገርማችሁ ነገር ቲክቶኬ ማለት ነው ቲክቶኬ በቃ ሌላ ሰው ነው ተጠቃሚነት በጣም እየተጠቀሙት ነው። እኔ በጣም ነው የሚገርመኝ። የራሳችሁን ስራ ሰርታችሁ በተጠቀሙ እኮ ምንም አይደለም። ነገር ግን ቢያንስ እኮ የኔ ቪዲዮ ወስዳቸው ግማሽ በግማሹ ግማሽ የራሳችሁ ግማሽ የኔ ብትወስዱ እኮ ችግር የለውም። እና ሙሉ ለሙሉ የኔ ወስዳችሁ ፌስቡክ ላይ እየለጥፋችሁ ነው፣ ዩቱብ ላይ እየለጥፋችሁ ነው። ብዙ ነገር እኔ የምሰራውን ነገር እኮ ችግር የለውም ብትለጥፉ ምንም ችግር ግን ለእኔ ራሱ ይቀንስብኛል እይታዬ ማለት ነው። ስለዛ ውድ እህቶቼ በተለይ ቲክቶክ ከምሰራቸው ቪዲዮዎች አብዛኞቻችሁ ወስዳችሁ ፌስቡክ ላይ እየለጠፋችሁ ነው ያላችሁት። ተጠንቀቁ ለማለት ያክል ነው የምትሰሙኝ ከሆነ። ሌላው ነገር ደግሞ ወደ ዛሬ ቪዲዮ ስመጣ በነገራችን ላይ እኔ በጣም እወደዋለሁ። በነገራችን ላይ ግን እኛ አናውቀውም እንጂ ጥቅሙ በጣም ያወፍራል ይሄ ነገር ማለት ነው። ምክንያቱም ውስጡ ላይ ያለው ነገር ጨው ምናምን ስላለው ብቻ ያወፍራል። እኔ ገርሞኛል ማለት ነው። እኔ ከታች ራሱ እየጨመርኩ ነው ያለት እና በጣም እወደዋለሁ ይሄ በነገራችን ላይ። አሁን ምሳሌ ስራ በሌለኝ ሰዓት እንደዚህ ቁጭ ብዬ በቃ እንደ ስራ ያርጌ ማለት ነው፣ ስራ በሌለብኝ ሰዓት ማለት ነው፣ ስራ ያርጌ እመገበዋለሁ ይሄ እና በጣም ያወፍራል። በነገራችን የምትጠቀሙት ከሆነ ይሄ ማለት ነው። ግን ሌላም ነገር አለው ይሄ። እኔ በቃ እንደ ስራዬ አርጌ እጠቀመዋለሁ። ሌላ ደግሞ በጣም የሚያወፍራችሁ ነገር ልንገራችሁ። ይሄ ሀሊብ አለ አይደለ? ወተት እና 3 ቴምርና 1 ማንኪያ የለውዝ ቅቤ አድርጋችሁ ተጠቀሙት። እጅግ በጣም አሪፍ ነው። በነገራችን ላይ ዳላችሁ ለመጨመር ሀቂቃ ነው የምላችሁ። ለምን ብር አውጥታችሁ ከምትገዙ በቃ አሁን ቲክቶክ ላይ ቢስሚላ ሰው አብዛኛው መቀመጫ ነው የሚፈልገው። እኔ በጣም ነው የሚገርመኝ። እና አንዱ ኧረ በዓል ላይ ይሁንብሽ እከፍልሻለሁ መቀመጫዬ ከመጣ እከፍልሻለሁ አለችኝ እና በጣም እየሳቀኝ ነበር። እና በጣም ቀላል ነው። በነገራችን ላይ ስቴፕ የሆኑ ነገሮች ናቸው። ምግባቸው በማስተካከል እኮ መወፈር ትችላላችሁ። እና ከ35 ኪሎ እስከ 45 ኪሎ ያላችሁ ደግሞ ትንሽ ውፍረቶች ብትጨምሩ ባይ ነኝ። ምክንያቱም እያዞረን ነው ዜድዬ እንደዚህ እያለ ነው ምናምን። 45 ኪሎ ሆነው 35 ኪሎ ሆነው ቦርጫቸው ዘጭ ያለባቸው አሉ። እና ለእናንተ እኔ ይሄ ተጠቀሙ ልላቸው አልችልም ማለት ነው። ስለዛ እናንተ በምግብ አስተካክሉት፣ ኪሏቸው በምግብ አስተካክሉ መጀመሪያ ላይ ማለት ነው። ቦርጫችሁ ደግሞ በስፖርት ማስተካከል ትችላላችሁ። እና ደግሞ የመቀመጫ ማስተካከያ ብዙ አይነት ጥቅሞች፣ ብዙ አይነት ምግቦች አሉ። አሁን ምሳሌ እንደነገርኳችሁ 3 ቴምር እንደገና 1 ማንኪያ ለውዝ ቅቤ እና ደግሞ 1 የታሸገው ወተት እሱን በማሽን ፈጭታችሁ ጠዋት ወይም ማታ 1 ኩባያ ብትጠጡ እጅግ በጣም ትወፍራላችሁ ብዬ ነው የማስበው። በጣም ከምነግራችሁ በላይ። እኔ ግን የለውዝ ቅቤው የለኝም፣ ደግሞ እኔ ወተትም አልወድም፣ ግን እጅግ በጣም ያወፍራል። ስቴፕ የሆነ ነገር ነው። በቃ ማንም የሚጠቀመው ነገር ነው። እና ይሄ መጠቀም ትችላላችሁ። አይ ይሄ አንወድም የምትሉ ነገር ደግሞ ሽፎን ካላችሁ ሽፎን ሻፍን፣ ይሄ የሾርባ እንትን የለም የሾርባ እህል እንደገና አሁንም ሙዝ፣ ለውዝ ቅቤ፣ አቸቶ የሚባለው ማለት ነው። ግን እኔ በበኩል አቸቶ ባትጠቀሙ አሪፍ ነው። ይሄ እንደ ትፋህ ነው ምናምን ብለው የሚያስጠቅሙ ሰው አለ እና እንዳትጠቀሙት ብዬ ነው የምመክራቸው የኔ ውዶች። በነገራችን ላይ አንዳንድ ጊዜ እኛ ለመወፈር ወይም ለመክሳት የምንከፍለው ዋጋ መጨረሻ ላይ በጤናችን ትልቅ ጉዳት ሊያመጣብን ስለሚችል ተረጋግተን አስበን የሚሆን ነገር ነው መጠቀም ያለብን ማለት ነው። እኔ አሁን ነግሬያቸዋለሁ። ትላንትና ቪዲዮ ብዙ ነገር አብራርቼ ነግሬያቸዋለሁ ብዬ ተስፋ አደርጋለሁ። እኔ ውፍረት ለመቀነስ አስብ ጤናዬ እንደዚህ ጎዳኛል ብዬ አላሰብኩኝ ነበር። እና አሁን አልሐምዱሊላህ ረቢል ዓለሚን እያስተካከልኩት ነው። አሁን በነገራችን ላይ እኔ ማለት ነው የምትመገቡት ምግብ
እናንተ የሚያወፍር ሳይሆን የሚያከሳ ብትጠቀሙ። አሁን ታውቃላችሁ ማሽላ በምን እንደሚባል አላውቅም። ወይ የበቆሎ ዱቄት ይሻላል ይሄ የዳቦ ዱቄት የስንዴ ዱቄት ከሚሆን የራሱ። ቆይ እኔ እንዳውም ቪዲዮ ቀርጽላቸዋለሁ ማለት ነው ኢንሻላህ። የዳቦ ዱቄት ይሄ በአብዛኛው የዳቦ ፉርኖ ዱቄት ማለት ነው። ፉርኖ ዱቄት ይሄ የስንዴ ዱቄት ምናምን ነው የምናገኘው አረብ ሀገር ላይ። ነገር ግን ከተቻላቸው የማሽላ 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 ቂጣ ብትበሉ የተሻለ ነው። እኔ አሁን በአሁኑ ሰዓት የማሽላ ቂጣ እየበላሁ ነው ያለሁት። ለምን በቃ እንዳልወፍር ይረዳኛል ማለት ነው። እና በዛም ላይ ለጤንነት አሪፍ ነው። በጤንነቴን በጠበቀ መስፈርቱ ይሄ የበቆሎ የበቆሎ ምግብ ብትበሉ ወይም የበቆሎ ቂጣ ወይም አምባሻ ምናምን አለ አይደለ? ዘይት ምናምን ሳይነካው ማለት ነው። ለመወፈር ለመክሳት ለምትፈልጉ ማለት ነው። ቆይ ቪዲዮ ቀርጽላችኋለሁ። ማሽላው ደግሞ አሳያችኋለሁ ማለት ነው። በጣም ይጣፍጣል። እንደ በቃ እንደ ኢትዮጵያ ተጋግሮ በቃ እንደ ቦክቶ አለ አይደለ? ዘራብኩቼው ነገ ነው የምጋግረው እና እንደዛ ነው። ምክንያቱም በቃ ላለመወፈር ያለኝ መፍትሄ ይሄና ይሄ ብቻ ነው ማለት ነው። እና ደግሞ ለመወፈር የምትፈልጉ ዳቦ ዱቄት ብትመገቡ፣ ስንዴ ዱቄት ብትመገቡ ምንም ጣጣ የለውም፣ ትወፍራላችሁ ነው። በጣም ቀላል ነው ደግሞ ለመወፈር እና በተለይ ዳሌ በጣም ትፈልጋላችሁ መሰለኝ። እንጃ ብቻ ምን ማለት ነው አላቅም። እና ውዶችዬ እንሻላ እኔ እንሻላ ቆይ የማሽላውን ማሽላው አሳያችኋለሁ። እና የበቆሎ ዱቄት አለ። ይሄ የዳቦ ዱቄት ተውና የበቆሎ ዱቄት ብትመገቡ በጣም አሪፍ ነው ማለት ነው። ከሌላችሁም ችግር የለውም። ስቴፕ የሆነ ነገር ነው። በተቻላችሁ ያቅም ባታበዙ ታሪፍ ነው ማለት ነው። በነገራችን ላይ ዳቦ ዱቄት ወይም ፉርኖ ዱቄት ደማችን ከፍ ያደርገዋል፣ የምታውቀው ከሆነ ማለት ነው። በጣም ነው ከፍ የሚያደርገው። በተቻለ አቅም ቡር የሚባለው ብትበሉት ይሻላል ማለት ነው። እና ውዶችዬ እናንተ ለመወፈር ዳሌ ለመጨመር ከሆነ ይሄ ወላይ ተመገቡት፣ በጣም ያወፍራቸዋል። ዳሌ ለመጨመር የምትፈልጉ ቦታዎች እና ደግሞ ከዛውም ጭምር የተናገርኩት መጀመሪያ ቴምሩም ወተት ምናምን የምትወዱ ከሆነ በጣም አሪፍ ነው። በነገራችን ተጠቀሙት አይደለም፣ በጣም አሪፍ ነው። አሪፍ የሆነ ነገር ነው እና ብትጠቀሙት ለእናንተ ይጠቅማችኋል እንጂ አይጎዳችሁም። ነገር ግን ከመጠን በላይ መወፈርም ደግሞ አደጋ ሊያስከትል ስለሚችል ተጠንቀቁ ለማለት እወዳለሁ። እና ውዶችዬ እንኳን ያው በመጀመሪያ ማለት ነበረብኝ፣ ግን ያው ወሬውን ማን ያውራልኝ። እና ውዶችዬ እንሻላ ሙስሊም እህቶቼ እንኳን ለተከበረው ወር ለረመዳን ለሸህሩ ረመዳን በሰላም አደረሳችሁ። ጾማችን ተጠቅመው ከጾሙትን አላህ ያድርግልን፣ ከተጠቀሙበት አላህ ያድርግልን። ጾማቸው የሚቀበልበት የተመኘነውን የሚሳካበት ወር አላህ ያድርግልን። ያ ረብ የተቸገረው ሁሉ ነገር የሚያገኝበት የሞተውን ጀነት ፊርደውስ የሚወፍቅበት ወር አላህ ያድርግላችሁ ያድርግልን። እንደው ክርስቲያን ወገኖቼም እንደዛው ጾማቸው ደርሰዋል። መልካም ጾም ብያለሁ። እና ደግሞ ሌሎቻችሁ ውዶችዬ የኔን ቪዲዮ ከአሁን በኋላ በቻናሌ ወስዳችሁ የምትለጥፉ እህቶቼ ተጠንቀቁ እያልኩኝ እንትን እላለሁ። በድምፄ ስሩ ችግር የለውም። እኔ ግን የራሴ ቪዲዮ ወስዳችሁ ሙሉ ለሙሉ የምትለጥፉ እህቶች ተጠንቀቁ ለማለት እወዳለሁ። ሌላው ነገር ደግሞ የምትጠይቁን ጥያቄ ሁሉም ለመልስ ለመመለስ ዝግጁ ነኝ የኔ ውዶች። ከዚህ በኋላ ምን እንደምሰራላችሁ ያው ሮመዳን ስለገባ ባይመቻችልኝም ማታ ማታ ለመቅረጽ ሞክራለሁ። ጥያቄ ያላችሁ ጠይቁ፣ መልሳለሁ ማለት ነው። መልካም ቀን ተመኘሁላችሁ።